በዚህ በሕማማት ሳምንት ውስጥ በሚለው ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ለአዲስ ኪዳን ስርዓት የሚሆን የቁርባንን ስርዓት ሰራ። ወንጌለ ማቴዎስ ምዕራፍ 26 ቁጥር 26 እስከ 29፣ ወንጌለ ማርቆስ ምዕራፍ 14 12 እስከ 25፣ ሉቃስ 22 7 እስከ 23 ተመዝግቦ ይገኛል። እኔ ደግሞ የማቴዎስን ወንጌል አነብላችኋለሁ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው። ስለ ቃሉ የተመሰገነ ይሁን። እንግዲህ ህብስቱን አንስቶ ባርኮ ወደ ሥጋው ለውጦ ይህ ሥጋዬ ነው እንካችሁ ብሉ አለ። ወይኑንም አንስቶ ባርኮ ይህ ስለ ዓለም ሁሉ የኃጢአት ይቅርታ ነገ በመስቀል ላይ የሚፈሰው ደሜ ነውና እንካችሁ ጠጡ አለ። እንግዲህ ቁርባን ማለት ነፃ ስጦታ ማለት ነው። እግዚአብሔር አብ ተቀዳሚ ተከታይ የሌለው አንድ ልጁ መድኃኒታችን ኢየሱስ ክርስቶስን ለዓለም ቤዛ አድርጎ ሰጠ። ወንጌል ዮሐንስ ምዕራፍ 3 ቁጥር 16። እንደዚሁም አንድ ልጁ መድኃኒታችን ኢየሱስ ክርስቶስ ደግሞ ራሱን አሳልፎ ስለ እኛ ሰጠ። ሥጋውን ቆረሰ፣ ደሙን አፈሰሰ፣ ስለ እኛ ነፍሱን አሳልፎ ሰጠ። እንግዲህ እኛ ለዚህ ያደረግነው ነገር የለም። እኛ የሚጠበቅብን ይህንን አምነን መቀበልና ሥጋና ደሙን እየተቀበልን እስከ ዕለተ ሞታችን መኖር ነው የሚጠበቅብን። ይህ ሥጋና ደሙ ወይም ቅዱስ ቁርባን ለአዲሱ ኪዳን ምልክት ማረጋገጫ ነው። በየዘመናቱ እግዚአብሔር ከቅዱሳን ወዳጆቹ ጋር ለገባቸው ቃል ኪዳናት ሁሉ ምልክቶች ነበሩ። ለምሳሌ ከኖህ ጋር ላደረገው ቃል ኪዳን ምልክቱ 7 ቀለማት ያሉት ቀስተ ደመና ሲሆን ከአባታችን ከአብርሃም ጋር ላደረገው ቃል ኪዳን ደግሞ ምልክቱ የወንድ ልጆች መገረዝ ወይም ግርዛት ነው እና እንደዛ እያለ ይሄዳል ምልክቶቹ ማለት ነው። ከእስራኤል ጋር ላደረገው የሥራ ቃል ኪዳን ወይም የሕግ ሥራ ቃል ኪዳን ምልክቱ ጽላት ነው ማለት ነው፣ የቃል ኪዳኑ ጽላት። እንደገናም ደግሞ በዚህ በአዲስ ኪዳን ላደረገው ቃል ኪዳን ምልክቱ ሥጋና ደሙ ነው፣ የዘላለም ሕይወት እንደገናም የክብረ ትንሣኤ እንደሚያደርግልን ለሰጠን ቃል ኪዳን ምልክቱ ሥጋና ደሙ ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ነው ያለ። ሥጋዬን የሚበላ ደሜንም የሚጠጣ እነሆ እኔ በእርሱ እኖራለሁ ነው ያለ እና ምልክቱ ይህ ሥጋና ደሙ ነው። ሥጋና ደሙ ከተቀበልን የዘላለም ሕይወት እንዳለን ማረጋገጫ ነው ማለት ነው እና ምልክት ነው ማለት ነው። ምልክት ብቻ ሳይሆን ማህተም ማረጋገጫ ነው። ሥጋና ደሙን ካልተቀበልን ይህንን የአዲሱን ኪዳን በእኛ ላይ እንደተፈጸመ ማረጋገጥ አንችልም። ይሄ ማረጋገጫው ማህተሙ መደምደሚያው ሥጋና ደሙን መቀበል ነው። ለዘላለም በክብር መነሳታችን ማረጋገጫው ሥጋና ደሙን መቀበላችን ነው። ከእርሱ ጋር ለዘላለም በሕይወት በመንግሥተ ሰማያት የመኖራችን ማረጋገጫውና ማይተሙ እኛ ሥጋና ደሙን መቀበላችን ነው። ስለዚህ ለዚህ ለአዲሱ ኪዳን ምልክቱና ማሰሪያው ማይተሙ ሥጋና ደሙ ወይም ቅዱስ ቁርባን ነው። ይቆየን።